ሰላም የዚህ ቻናል ቤተሰቦች እንደምን ቆያችሁኝ? እንደምን ሰነበታችሁ? የ2018 ኤግዚት ኤግዛም ጥያቄዎችን በመስራት ላይ እንገኛለን። ዛሬ ደግሞ ከፔዲያትሪክ ኮርስ ከወጡ የ2018 የኤግዚት ኤግዛም ጥያቄዎችን እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ የሆናችሁ እንደዚህ አዳዲስ ቪዲዮ ሲለቀቁ ብለም ደግሞ ወደፊት የሲኦሲ ኦር ላይሰንስ ኤግዛም ጥያቄዎችን ከነርሲንግ ጋር የተገናኙ የተለያዩ ቪዲዮዎች ስለምንለቅ ከወዲሁ ቤተሰብ የሆናችሁ ኖቲፊኬሽን እንዲደርሳችሁ ያደርጉ። እንግዲህ ቀጥታ ወደ ተዘጋጁ ጥያቄዎች። Question number 1. A 7-week-old born to an HIV mother has a negative PCR test but is breastfeeding. How is this interpreted? A. HIV exposed. B. Unknown HIV status. C. Stage 2 HIV infection. D. HIV infected ይለናል። እንግዲህ እድሜው የ7 ዊክ የሆነ ህጻን ልጅ ነው። እንግዲህ እናትየው HIV ፖዚቲቭ ናት። ፒሲአር ቴስት ተሰርቶለታል። እንግዲህ ፒሲአር ቴስት ከተሰራ በኋላ ሪዛልቱ እንግዲህ ኔጌቲቭ ነው። በተጨማሪም እንግዲህ ልጁ ብሬስት ፊድ እያደረገ ነው። ስለዚህ ጥያቄ ምለን እንዴት አድርጋችሁ ነው ኢንተርፕሬት የምታደርጉት ይለናል። እናንተ ፓውዝ አድርጋችሁ ለመለሱ ሞክሩ። ምርጫ ዲ ላይ HIV ኢንፌክትድ የሚለው እንግዲህ ትክክለኛው መልሳችን አይደለም። ምክንያቱም HIV ኢንፌክትድ የምንለው አንደኛ እንግዲህ ፒሲአር ቴስቱ ምንድነው ይለናል? ኔጌቲቭ ነው ይለናል። ሶ ምንም አይነት እንግዲህ ቫይሮሎጂክ የሆነ ኤቪደንስ ኦፍ ኢንፌክሽን የለም። HIV ኢንፌክትድ ነው ለማለት። በተጨማሪም ፒሲአር የተሰራው አንድ ጊዜ ነው። ፒሲአር 3 ጊዜ ይሰራል። ልጁ ከ4ኛ እስከ 6ኛ ሳምንት ባለ ጊዜ ውስጥ ይሰራል። 9ኛ መንዝ ላይ ይሰራል። ለመጨረሻ ጊዜ ደግሞ 18ኛ መንዝ ላይ ይሰራል። እንግዲህ አንድ ጊዜ ብቻ ፒሲአር ተሰርቶ ልጁን ኔጌቲቭ ነው ማለት አንችልም። አንድ ጊዜ ፖዚቲቭ ስለሆነ ይሄ ልጅ HIV ኢንፌክትድ ነው ብለን ክላሲፋይ አናደርገውም ማለት ነው። ቢያንስ 2 ጊዜ ፒሲአር ሪዛልቱ ፖዚቲቭ ሊሆን ይገባል ማለት ነው HIV ኢንፌክትድ ለማለት። የኛ እንግዲህ ፒሲአር ቴስቱ ኔጌቲቭ ነው ብለን ስለዚህ መልስ ሊሆን አይችልም፣ ካንሰል ታደርጋላችሁ። ምርጫ ሲ ላይ ስቴጅ 2 HIV ኢንፌክሽን ይላል። ሶ HIV እንዳለበት እንግዲህ ሙሉ ለሙሉ ምን አልሆነም፣ ኮንፊርም አልተደረገም አይደለ? ስለዚህ ኮንፊርም ሳይደረግ ደግሞ ክሊኒካል ስቴጅ አፕላይ ማድረግ አንችልም። ስለዚህ ካንሰል ታደርጋላችሁ። ምርጫ ቢ ላይ አናውን HIV ስታተስ ይለናል። ይሄ እንግዲህ ትክክለኛው የሆነ ስታንዳርድ የሆነ ኤርሊ ኢንፋንት ዲያግኖሲስ አይደለም። ሶ ትክክለኛው የሆነ ኢንተርፕሪቴሽን አይደለም ማለት ነው። ምክንያቱም እናትየዋ ምንድናት? HIV ፖዚቲቭ ናት። ስለዚህ አናውን HIV ስታተስ አንልም። አናውን HIV ስታተስ ምንለው መች ነው? እናትየዋም ልጁም ቴስት ያልተደረጉ እንደሆነ HIV ስታተሷ ምን እንላለን? አናውን ነው እንላለን። ነገር ግን እኛ ሴናሪዮ ላይ እንግዲህ HIV ስታተሷ እናትየዋ ናውን ነው። ሶ ትክክለኛው ተርም አይደለም። ስለዚህ ካንሰል ታደርጋላችሁ። ምርጫ ኤ ላይ ያለው HIV exposed it is our correct answer ማለት ነው። ምክንያቱም IMNSI ላይ እድሜያቸው ከ2 እስከ 18 መንዝ በታች ያሉ ህጻናቶችን HIV exposed በላቸው ይላል። ምን አይነት ምልክቶችን ካሳዩ? አንደኛ እንግዲህ እናትየዋ HIV ፖዚቲቭ ከሆነች እና ልጁ አንቲቦዲ ወይ DNA PCR ቴስቱ ኔጌቲቭ ከሆነ እና ብሬስት ፊድ ያደረገች እንደሆነ ልብ በሉ። እናትየዋ HIV ፖዚቲቭ ከሆነች ልጁ አንቲቦዲው ተሰርቶ ወይንም DNA PCR ኔጌቲቭ ከሆነ በተጨማሪም እያጠባች እንደሆነ ምን ብላችሁ ክላሲፋይ አድርጉ ይላል? HIV exposed በሉ ይላል። ወይንም ይሄ ከሌለ እናትየዋ ፖዚቲቭ ሆና ልጁ አንቲቦዲ ወይንም DNA PCR ማይታወቅ ከሆነ ምን ብላችሁ ክላሲፋይ አድርጉ ይለናል? HIV exposed ብላችሁ ክላሲፋይ አድርጉ ይለናል። ወይንም ይሄ ከሌለ የቻይልዱ አንቲቦዲ ቴስት ተደርጎ ፖዚቲቭ ከሆነ ምን ብላችሁ ክላሲፋይ አድርጉ ይለናል? HIV exposed ብላችሁ ክላሲፋይ አድርጉ ይለናል ማለት ነው። HIV ኢንፌክትድ ነው የምንለው አንደኛ ቻይልዱ DNA PCR ፖዚቲቭ ከመጣ HIV ኢንፌክትድ ነው እንላለን ማለት ነው። ቅድም እንዳልኩኝ እንግዲህ አንድ ጊዜ ፖዚቲቭ ከመጣ HIV ኢንፌክትድ ቶታል አንለውም፣ ሪፒቲሽን ያስፈልገዋል። 2 ጊዜ 3 ጊዜ ያስፈልገዋል ማለት ነው። ስለዚህ HIV exposed ነው ማለት ነው የኛ ኬስ ሴናሪዮ። ስለዚህ HIV exposed ከሆነ ደግሞ ኮትሪ ፕሮፊላክሲስ ኢሚዲየትሊ ሊሰጣቸዋል ማለት ነው። ስለዚህ ለኛ ሴናሪዮ ትክክለኛ መልስ ምርጫ ኤ ላይ ያለው
ይሆናል ማለት ነው። Question number 2. A 36 months old HIV positive child weighs 17 kg. What is the first line ARV regimen? A. AZT plus 3TC plus EFV. B. AZT plus 3TC plus DTG. C. ABC plus 3TC plus DTG. D. ABC plus 3TC plus LPV or R ይለናል። ከተዘረዘሩ ምርጫዎች ውስጥ የትኛው ነው ለ36 መንዝ ኦልድ ቻይልድ ወይንም እድሜው 3 ዓመት ለሆነ ህፃን ልጅ እንግዲህ ፖዚቲቭ ለሆነ HIV ኪሎ 17 ለሚመዝን ፈርስት ላይን ሆነው አንቲ ሪትሮቫይራል ሬጂምን የትኛው ኦፕሽን ነው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ላይ AZT ወይንም ዚዶቪዲን ፕላስ 3TC ኦር ላሞቪዲን ፕላስ EFV ወይንም ኢፋፍሪነዝ ይለናል። ይሄ እንግዲህ ፕሪፈርድ የሆነ ፈርስት ላይን ሞደርን ፔዲያትሪክ ላይ የሚጠቀሙት አይደለም። እንግዲህ EFV ወይንም እንግዲህ ኢፋፍሪነዝ የምንለው እንግዲህ ሞር ሲሪየስ ሳይድ ኢፌክት አለው። በተጨማሪም እንግዲህ ከኤፊካሲ አንጻር ከዶልቴግራቪር ጋር ኮምፔር በምናደርግበት ጊዜ ለወር የሆነ ኤፊካሲ ነው ያለው ማለት ነው። ሶ ኦልደር ጋይድላይኖች ላይ ግን EFV ወይንም ኢፋፍሪነዝን አታጡም ማለት ነው። ሶ አፕዴትዱ ላይ እንግዲህ DTG ወይንም ዶልቴግራቪር አለ ማለት ነው። ሶ ዶልቴግራቪር አንአቬለብል በሚሆንበት ጊዜ EFVን ወይንም ኢፋፍሪነዝን መጠቀም እንችላለን። ነገር ግን የኛ ሴናሪዮ ላይ ዶልቴግራቪር ታከሰበት እንግዲህ ኦፕሽን አለ። ስለዚህ ለኛ ሴናሪዮ መልስ ሊሆን አይችልም፣ ካንሰል ታደርጋለህ። ምርጫ ቢ ላይ ዚዶቪዲን ፕላስ ላሞቪዲን ፕላስ DTG ወይንም ዶልቴግራቪር ይለናል። ይሄ እንግዲህ ትክክለኛ መልሳችን አይደለም፣ ምክንያቱም ፕሪፈርድ የሆነ ድራግ አለ። እንግዲህ ህጻናቶች ላይ ዶልቴግራቪር የምንለው በጣም ፕሪፈርድ የሆነ ድራግ ነው። ነገር ግን AZT ወይንም ዚዶቪዲን የምንለው ድራግ አለ። ይሄ እንግዲህ ዘ ፈርስት ቾይስ አይደለም። ምክንያቱም ዘ ፈርስት ቾይስ ያልሆነበት ምክንያት አንደኛ እንግዲህ ABC ወይንም አባካቪር የምንለው እንግዲህ ARV ድራግ ስላለ ወይንም እንግዲህ ABC ኮንትራኢንዲኬትድ የሚሆን ሴናሪዮ የተነሳ አይደለም። ስለዚህ ABC ወይንም አባካቪር ያለ ዚዶቪዲንን አንጠቀምም ማለት ነው። ስለዚህ ፕሪፈርድ የሆነ ኦፕሽን አለ። ሶ ስታንዳርድ የሆነ ፕሪፈርድ ሬጂሚን አይደለም ለዚህ ህፃን ልጅ ማለት ነው። ስለዚህ ካንስል ታደርጋላችሁ። ትክክለኛ መልሳችን ምርጫ ሲ ላይ ያለው ABC ፕላስ 3TC ፕላስ DTG ነው። ይህም እንግዲህ አባካቪር ፕላስ ላሞቪዲን ፕላስ ዶልቴግራቪር የምንለው እንግዲህ ትክክለኛው መልሳችን ይሆናል ማለት ነው። ምክንያቱም በፈርስት ላይ ሬጂሚን እንግዲህ እድሜያቸው 3 እና ከዛ በላይ ለሆነ በተጨማሪም ኪሎአቸው 14 እና ከዛ በላይ ከሆነ ሪኮመንድ የሚደረገው ARV እንግዲህ ሬጂሚን አባካቪር ላሞቪዲን እና ዶልቴግራቪር ነው ማለት ነው። ስለዚህ DTG ወይንም ዶልቴግራቪር እንግዲህ ኢንተግሬስ ኢንሂቢተር ነው ማለት ነው። ሶ ፕሪፈርድ የሆነ አንከር ድራግ ነው ማለት ነው። ስለዚህ ቤስት የሆነው እንግዲህ ARV ሬጂሚን ምርጫ ሲ ላይ ያለው ይሆናል ማለት ነው። ምክንያቱም ራፒድ የሆነ ቫይራል ሳፕሬሽን እንዲኖር ያደርጋል። በተጨማሪም ጉድ የሆነ ቶለራንስ አለው ማለት ነው። ሶ መልሳችን ምርጫ ሲ ላይ ያለው ነው። ምርጫ ዲ ላይ ABC ኦር አባካቪር ፕላስ 3TC ላሞቪዲን ፕላስ LPV ኦር R ይለናል። ይሄም እንግዲህ ሎፒናቪር ወይም ሬቶናቪር ይለናል። ይሄ እንግዲህ ብዙ ጊዜ ይሄን ሬጂሚን የምንጠቀመው እንግዲህ ኢንፋንት እና ያንገር ቺልድረን ላይ ነው። ይሄም እንግዲህ እድሜያቸው ከ3 ዓመት በታች ከሆነ ይሄ ሬጂሚን ሲውተብል ነው ለነሱ። ነገር ግን ከሳይድ ኢፌክት አንጻር ሃየር የሆነ ሜታቦሊክ ሳይድ ኢፌክት አለው። ከቴስትም አንጻር ፑር የሆነ ቴስት አለው። ስለዚህ እድሜያቸው 3 እና ከዛ በላይ ከሆነ ኪሎአቸው ከ14 እና 14 ኪሎ ግራም በላይ ከሆነ እንግዲህ ዶልቴግራቪር ያለበት ሬጂሚን ዘ ፈርስት ላይን አንከር ኦፍ ARV ሬጂሚን ነው ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ሲ ላይ ያለው ይሆናል ማለት ነው። Question number 3. What is the best therapy for a 9 years old child with both TB and HIV? A. Treat HIV, then TB. B. Antibiotics. C. Treat TB, then HIV. D. Initiate TB treatment and start ART with nutritional support ይለናል። እንግዲህ እድሜው 9 ዓመት የሆነ ህፃን ልጅ ነው። HIVም TBም አለበት። ሶ ከተዘረዘሩ ምርጫዎች ውስጥ ቤስት ቴራፒ ወይንም ቤስት ትሪትመንት የሆነው የትኛው ኦፕሽን ነው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ሶ እንዲህ ሁለት በሽታዎች ኤግዚስት ሲያደርጉ ኮኢንፌክሽን እንላቸዋለን። ቲቢም አለ HIV አለ። ሶ ምርጫ ላይ ትሪት HIV ዘን ቲቢ ይለናል። ሶ መጀመሪያ HIVን ትሪት ካደረጋችሁ በኋላ ዘን ቲቢውን ትሪት አድርጎ ይለናል። ይሄ እንግዲህ መልሳችን አይደለም። ምክንያቱም ቲቢ ትሪትመንት ሞርታሊቲ እና
ከትራንስሚሽን ሪስክ ጋር ኮምፔር በምናደርግበት ጊዜ በጣም ከፍተኛ የሆነ ሞርታሊቲ እና ትራንስሚሽን ሪስክ አለው። አብዛኛውን ጊዜ እንግዲህ ኤችአይቪ ሳይሆን ከኤችአይቪ ጋር ተገናኝቶ የሚመጡ በሽታዎች ናቸው እንግዲህ ኤችአይቪ ያለባቸውን ሰዎች የሚገሉት አብዛኛውን ጊዜ። ስለዚህ ቲቪ ኮኤግዚስት ካደረገ ኢሚኒቲያቸው የወረደ ነው። ስለዚህ ላይፍ ትሪትኒንግ ነው ቲቪ ለነሱ። ስለዚህ ቲቪ መጀመሪያ ትሪት መደረግ አለበት ማለት ነው። ስለዚህ ለእኛ ሳይኖረው መልስ ሊሆን አይችልም። ምርጫ ቢ ላይ አንቲባዮቲክስ ይለናል። አንቲባዮቲክስ ጀነራል ነው። ቲቪ ደግሞ ስፔሲፊክ አንታይ ቱበርኩሎሲስ ቴራፒ ነው የሚያስፈልገው፣ ኖት ጀነራል አንቲባዮቲክስ አይደለም የሚያስፈልገው። ስለዚህ ካንስል ታደርጋላችሁ። ትክክለኛ መልሳችን ምርጫ ሲ ላይ ያለው ትሪት ቲቪ ዘን ኤችአይቪ የሚለው ትክክለኛ መልሳችን አይደለም። ምክንያቱም ኦፕሽኑን በምታዩበት ጊዜ መጀመሪያ ቲቪውን ከጨረሰ በኋላ ዘን ወደ ኤችአይቪ ግባ ይላል። ይህ እንግዲህ ፓርሻሊ ልክ ነው መልሱ፣ ነገር ግን ኮምፕሊት የሆነ መልስ አይደለም፣ ኢንኮምፕሊት ነው። ስለዚህ ምንድነው የሚለን? ቲቪውን መጀመር አለብን። ነገር ግን የኤችአይቪ ትሪትመንቱን የምንጀምረው ቲቪውን ከጨረሰ በኋላ አይደለም። ቲቪውን ሳይጨርስ መሀል ላይ አንድ ላይ እናስጀምረዋለን ማለት ነው። ስለዚህ የአርቲው ትሪትመንት ድላይ መሆን የለበትም ማለት ነው። ትክክለኛ መልሳችን አይደለም፣ ካንስል ታደርጋላችሁ። ትክክለኛ መልሳችን የሆነው ምርጫ ዲ ላይ ያለው ኢኒሺየት ቲቪ ትሪትመንት ኤንድ ስታርት አርቲ ዊዝ ኒውትሪሽናል ሳፖርት የሚለው መልሳችን ይሆናል። ምክንያቱም ቲቪ ትሪትመንት ይጀምራሉ አይሶናይዛድ ሪፋምፒሲን ፒራዚናማይድ እና ኢታምቡታኖል ሬጂሚንን ይጀምራሉ። ኢሚዲየትሊ ነው የሚጀምሩት። ምክንያቱም ቅድም እንዳልኩኝ እንግዲህ ኮኤግዚስት የሚያደርግ በሽታዎች ካሉ ኤችአይቪ ያለባቸው ፔሽንቶች ኢሚኒቲያቸው ስለሚወርድ ለሞርታሊቲ ተጋላጭ ያደርጋቸዋል ማለት ነው። ነገር ግን ቲቪ ትሪትመንቱን ጀምረን ቲቪ ትሪትመንቱን ከጨረሰ በኋላ አይደለም ኤአርቲውን የምናስጀምረው። ኤአርቲውን እንግዲህ ኤርሊ ዱሪንግ ቲቪ ትሪትመንት መጀመር መቻል አለበት። ዘን ኒውትሪሽናል ሳፖርት ያስፈልጋል። ምክንያቱም ኒውትሪሽናል ሳፖርት የሚያስፈልገው አንደኛ ኢምፕሩቭ ያደርጋል ኢሚኒቲያቸውን፣ በተጨማሪም ከግሮዝ ጋር በተገናኘ ሳፖርት ያደርጋቸዋል። የትሪትመንቱን ሪስፖንስ ኢምፕሩቭመንት ሳፖርት ያደርጋል ኒውትሪሽናል ካውንስል ማድረጋችን እና እነሱን አድቫይስ ማድረጋችን። ስለዚህ አንታይ ቲቪውን ድራግ ከጀመረው ኋላ ከ2 እስከ 8 ሳምንት ባለ ጊዜ ውስጥ ደግሞ ኤአርቲ መድኃኒቶችን መውሰድ መቻል አለበት ማለት ነው። ዘንድ ኒውትሪሽናል ሪሃቢሊቴሽን እና ፎሎ አፕ ፕሮቫይድ ይደረግለታል ማለት ነው እንጂ የቲቪውን ትሪትመንት ከጨረሰ በኋላ ከዛ ኋላ ኤአርቲ ይጀምር የሚባል ሬጂሚን የለም ማለት። ምክንያቱም ይሄ እንግዲህ ጥሩ አይደለም ለነሱ፣ ኢሚኒቲያቸውም ይወርዳል፣ ሌሎች በሽታዎችም ተጋላጭ ያደርጋቸዋል ማለት ነው። የቲቪውን መድኃኒት መጀመሪያ ይጀምራል፣ ነገር ግን ኤአርቲውን ኤርሊ ይጀምራል። ሌት ሳይሆን ኤርሊ ይጀምራል ማለት ነው። ቅድም እንዳልኩኝ ከ2 እስከ 8 ሳምንት ባለው ጊዜ ውስጥ ክሊኒካል ታይቶ ይጀምራል ማለት ነው መድኃኒቱ። ስለዚህ ትክክለኛ መልሳችን ምርጫ ዲ ላይ ያለው ይሆናል ማለት ነው። Question number 4. An 8 months old with grade 3 edema is in the stabilization phase of some or severe acute malnutrition. What justifies moving to transition phase? A. Finish F100 feeds. B. Edema +1 and F100. C. Edema +1 and F75. D. Infant easily finishes F75 feeds ይላል። እንግዲህ እድሜው 8 መንዝ የሆነ ህጻን ልጅ ነው። ግሬድ 3 ኢደማ አለው። ስታቢላይዜሽን ፌዝ ላይ ነው። ሲቨር አኪዩት ማልኒውትሪሽን ህጻን ልጅ ነው። ወደ ትራንዚሽን ፌዝ እንዲሄድ ከተዘረዘሩ ኦፕሽኖች የትኛው ነው ጀስቲፋይ የሚያደርግልን ይለናል። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ላይ ፊኒሽ F100 ፊትስ ይለናል። ይህ እንግዲህ መልሳችን አይደለም። ምክንያቱም F100 የሚጀመረው የትኛው ፌዝ ላይ ነው? ትራንዚሽን ወይንም ሪሃቢሊቴሽን ፌዝ ላይ ነው። F100ን ፊኒሽ ማድረጉ እንግዲህ ወደ ትራንዚሽን ፌዝ እንዲገባ ክራይቴሪያ አይደለም ማለት ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ ኢደማ ግሬድ 1 ኤንድ F100 ይለናል። ይህም እንግዲህ ኢንኮሬክት ሆነ ሎጂክ ነው። ኢደማው ኢምፕሩቭ መሆኑ በጣም ቆንጆ ነገር ነው። ነገር ግን F100ን ስታቢላይዜሽን ፌዝ ላይ አንጠቀመውም። ትራንዚሽን ደግሞ F100ን ብቻውን በመጀመሩ ዲፋይን አይደረግም ማለት ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ሲ ላይ ኢደማ ግሬድ 1 and F75 ይለናል። ይህ እንግዲህ መልሳችን አይደለም። ምክንያቱም F75 መመገቡ ስታቢላይዜሽን ፌዝ ላይ እንዳለ ብቻ ነው የሚነግረን። በተጨማሪም እንግዲህ ኢደማው ኢምፕሩቭ መሆኑ በጣም ቆንጆ ነገር ነው። ነገር ግን ኢደማ ብቻውን
ፊዲንግ ቼንጁን ወይንም ቶሌራንሱን አይነግረንም ማለት ነው። ስለዚህ ካንስል ታደርጋላችሁ። ስታቢላይዜሽን ፌዝ ላይ ምን ነገሮች ናቸው የሚደረጉት? አንደኛ ላይፍ ትሪትኒንግ ኮንዲሽኖች ምን ይደረጋሉ? ትሪት ይደረጋሉ። F75 ይጀምራሉ። ዘንድ ወደ ትራንዚሽን ፌዝ ላይ ይገባሉ። ትራንዚሽን ፌዝ ለመግባት ምን ነገሮችን ማሟላት አለባቸው? አንደኛ እንግዲህ የአፕታይት ሪከቨር መኖር መቻል አለበት ማለት ነው። ይሄ እንግዲህ ኪ ኢንዲኬተር ነው። ስታቢላይዜሽን ፌዝ ላይ ኢምፕሩቭመንት መኖር መቻል አለበት። ሌላኛው እንግዲህ F75 ፊዱን ኢዚሊ መጨረስ መቻል አለበት ማለት ነው። F75ን ኢዚሊ መጨረስ ከቻለ ለትራንዚሽን ፌዝ ብቁ እንደሆነ እያሳየን ነው ማለት ነው። ይሄ ማለት ምን ማለት ነው? ሜታቦሊክ ስታቢላይዜሽን ላይ እንዳለ ያሳየናል። ተጨማሪ ካሎሪ ቢሰጠው ራሱ ለተጨመሩ ካሎሪዎች ምንድነው የልጁ ሜታቦሊክ ዌል ነው የተሰጠውን በአግባቡ ለሰውነቱ ይጠቀማል ተብሎ ስለሚታሰብ እንግዲህ F75ን መጨረሱ እንግዲህ ለትራንዚሽን ፌዝ ብቁ እንደሆነ የሚነግረን ነው ማለት ነው። ክሊኒካሊ ምን ማለታችን ነው? እንግዲህ የሰጠውን ፊድ ምን ያደርጋል? ቶለሬት ማድረግ ይችላል። በተጨማሪም ምንም አይነት ሜታቦሊክ ኢንስታቢሊቲ አይኖረውም ማለት ነው። ሌላኛው እንግዲህ F100ን ወይንም ረትፍን መጠቀም ይችላል ማለት ነው። ምክንያቱም ይሄን በምንጠቀምበት ጊዜ ዌይት ጌይን የሚኖረው ማለት ነው። ስለዚህ ትራንዚሽን ፌዝ የሚጀምረው እንግዲህ ስታቢላይዜሽን ፌዝ አቺቭ ከሆነና አፕታይት ሪተርን ከሆነ ወደ ትራንዚሽን ፌዝ መግባት ይችላል ማለት ነው። ሶ ክራይቴሪያዎች አሉ። የመጀመሪያው ክራይቴሪያ አፕታይት ኢምፕሩቭ መሆን መቻል አለበት። ሁለተኛው እንግዲህ ኢደማው ከግሬድ 3 ወደ ግሬድ 1 ወይንም ሙሉ ለሙሉ መጥፋት መቻል አለበት። ሌላኛው የሚሰጠውን ምግብ ቶሌሬት ማድረግ መቻል አለበት። ሌላኛው እንግዲህ ምንም አይነት አኪዩት ኮምፕሊኬሽን ሊኖረው አይገባም። ሃይፖግላይሴሚያ፣ ሃይፐርተርሚያ እና እነዚህ ሾክ የምንላቸው ኮምፕሊኬሽኖች በፍጹም ሊኖሩት አይገባም ወደ ትራንዚሽን ፌዝ ለመግባት። ስለዚህ ለኛ ሴናሪዮ ትክክለኛ መልስ የሆነው ምርጫ ዲ ያለው ኢንፋንቲስ ኢዚሊ ፊኒሽስ F75 ፊድስ የሚለው መልሳችን ይሆናል ማለት ነው። Question number 5. 2-year-old has pitting edema of the feet, sparse hair and skin depigmentation. What is the diagnosis? A. ከሾከር፣ B. ማራስማስ፣ C. underweight፣ D. stunting ይለናል። እድሜው 2 የሆነ ህጻን ልጅ ነው። ፒቲንግ ኢደማ አለው። ተጨማሪም ፀጉሩ ሳስቷል። ስኪን ዲፒግመንቴሽን አለው ይለናል። እንግዲህ አይተውን እንግዲህ ስኪን ፓች አለው እያለን ነው። ከተዘረዘሩ ምርጫዎች ውስጥ ዲያግኖሲስ ሊሆን የሚችለው የትኛው ነው የሚለን እናንተ ፓዝ አድርጋችሁ ለመለስ ሞክሩ። መልሳችን ምርጫ ኤ ላይ ያለው ኳሾካር ነው አይደለ? ኳሾካር ምልክቶቹ ምንድን ናቸው? አንደኛ ኢደማ ይኖራቸዋል። ሁለተኛ ስኪን ሄር ቼንጅ ይኖራቸዋል። የቆዳና የፀጉር መለወጥ ይኖራል ማለት ነው። ሄር ቼንጅ እንግዲህ ስፐርስ ወይም ዲፒግመንትድ እንለዋለን። ይህም እንግዲህ ፍላግ ሳይን የምንለው ማለት ነው። ሌላኛው እንግዲህ ባይላተራሊ ፒቲንግ ኢደማ ይኖራቸዋል። ምክንያቱም ፕሮቲን ኢነርጂ ማልኒውትሪሽን ስለሆነ ፒቲንግ ኢደማ ይኖራቸዋል ማለት ነው። ይህም እንግዲህ ሃልማርክ ሳይን ከምንላቸው ውስጥ አንደኛው ነው። ሁለተኛው እንግዲህ ስፐርስ ሄር ነው። ይህም እንግዲህ የፕሮቲን ዲፊሽንሲ መኖሩን ያሳያል። ኬራቲን የተነሳ የፕሮቲን ዲፊሽንሲ ኢፌክት እንዳለ የሚያሳየን ነው። ስለዚህ ስፐርስ የሆነ ሄር ይኖራቸዋል። ይህም እንግዲህ ፍላግ ሳይን የምንለው ማለት ነው። ሌላኛው እንግዲህ ስኪን ዲፒግመንቴሽን ነው። ዋይቲሽ የሆነ ስኪን ፓች ይኖራቸዋል ነው። ስለዚህ ትክክለኛ መልሳችን ምርጫ ኤ ላይ ያለው ይሆናል። ምርጫ ቢ ላይ ማራስማስ ይለናል። ማራስማስ እንግዲህ ቶታል ካሎሪ ዲፊሽንሲ፣ በተጨማሪ ምንም አይነት ኢደማ የለውም። ሲቨር የሆነ ዌስቲንግ ነው ያለው። በጣም ከፍተኛ የሆነ ሲቨር ዌስቲንግ ይኖራቸዋል። በተጨማሪም ፀጉራቸው እንግዲህ ቲል ሊሆን ይችላል፣ ነገር ግን ኢደማ አይኖራቸውም ማራስማስ ላይ። ለእኛ ሴናሪዮ መልስ ሊሆን አይችልም። ምርጫ ሲ ላይ አንደርዌይት ይለናል። መልስ አይደለም። ምክንያቱም አንደርዌይት እንግዲህ ዌይት ፎር ኤጅ ክላሲፊኬሽን ነው። በተጨማሪም ዲስክራይብ አልተደረገም፣ ስፔሲፊክ ክሊኒካል ሳይን አይደለም። ካንስል ታደርጋላችሁ። ምርጫ ዲ ላይ ስታንቲንግ ይለናል። ስታንቲንግ እንግዲህ ክሮኒክ የሆነ ማልኒውትሪሽን ነው አይደል? ስለዚህ ሎው የሆነ ዌይት ፎር ኤጅ በሚኖርባቸው ጊዜ ክሮኒክ ማልኒውትሪሽን ወይም ለስታንቲንግ ተጋላጭ ይሆናሉ። አኪዩት ስኪን ሄር ቼንጅ ጋር በተገናኘ ዲፋይን አልተደረገልንም። ስለዚህ ካንስል ታደርጋላችሁ። ትክክለኛ መልሳችን ምርጫ ኤ ላይ ኳሻኳር ምንለው ይሆናል ማለት ነው። Question number 6. A 1-year-old child has diarrhea and sunken eyes. What is the first line management? A. Oral rehydration solution. B. Antibiotic only. C. Antibiotic and zinc. D. Provision of zinc only ይለናል። እድሜው አንድ የሆነ ህጻን ልጅ ነው። ዲያሪያ ያለው በተጨማሪም ሳንኪን አይ ያለው። ፈርስት ላይን ማናጅመንት ሊሆን የሚችለው የትኛው ነው ከተዘረዘሩ ምርጫዎች? ምርጫ ኤ ላይ ያለው ኦራል ሪሃይድሬሽን ሶሉሽን ወይንም ORS it is
the first line treatment አይደለ? ስለዚህ ትክክለኛ መልሳችን ምርጫ ኤ ላይ ያለው ይሆናል። ምክንያቱም ዲያሪያ ያለው በተጨማሪም ሳይን ኦፍ ዲሃይድሬሽን ያለው ሳንኪን አይ የሚል አለ። ሳንኪን አይ ካለ ደግሞ ምንድነው ማለት ነው? ዲሃይድሬሽን እንዳለ የሚያሳየን ነው። ስለዚህ ምን ማድረግ ያስፈልጋል? ፉድ እና ኤሌክትሮላይት ሴፍ በሆነ ወይ ኢፌክቲቭሊ ሪፕሌስ ማድረግ ያስፈልጋል። WHO አይምንሳይም ጋይድላይኖች እንግዲህ ለሳም ዲሃይድሬሽን ኢቭን ወርስ ለሚያደርግ ዲሃይድሬሽን እንደ ፕሪቬንሽን ስለሚሰጥ ORS ፈርስት ላይን ማኔጅመንት ORS መስጠት ይሆናል ማለት ነው። ሶ መልሳችን ምርጫ ኤ ላይ ያለው ይሆናል። ምርጫ ቢ ላይ አንቲባዮቲክስ ኦንሊ ይለናል። አብዛኛው እንግዲህ ህጻናቶች ላይ የሚከሰተው ዲያሪያ ቫይራል ነው እንጂ ባክቴሪያል አይደለም። ስለዚህ አንቲባዮቲክ አስፈላጊ አይደለም። ስፔሲፊክ የሆነ ኬዝ በሚኖርበት ጊዜ ኢፍ ዲያሪያው እንግዲህ ከኮሌራ ጋር የተገናኘ እንደሆነ ዲሰንተሪ ዊዝ ብሌድ የሆነ ዲያሪያ ካላቸው ሳስፔክትድ የሆነ ባክቴሪያል ኢንፌክሽን ካለ አንቲባዮቲክስ ያስፈልጋል። ነገር ግን የኛ ሴናሪዮ ላይ ምንም አይነት የሚጠቁመን ነገር የለም። ሶ አንቲባዮቲክ ብቻ ደግሞ ብቻውን እንግዲህ ፈርስት ላይን ማኔጅመንት አይደለም። ሶ ካንሰል ታደርጋላችሁ። ምርጫ ሲ ላይ አንቲባዮቲክ ኤንድ ዚንክ ይለናል። ሶ ትክክል ያልሆነ ፈርስት ላይን ማኔጅመንት ነው። ምክንያቱም ዚንክ ጠቀሜታ ምንድነው? የዲያሪያውን ሪኦኩራንሱን እና ዱሬሽኑን እንዲቀንስ ያደርጋል ዚንክ በምንሰጥበት ጊዜ። ነገር ግን አንቲባዮቲክስ ይለናል። አንቲባዮቲክስ ቅድም እንዳልኩኝ አብዛኛው እንግዲህ ዲያሪያል ዲዞች ቫይራል ናቸው እንጂ ባክቴሪያል አይደሉም። ስለዚህ ሮቲንሊ የሚሰጥ አንቲባዮቲክስ የለም ለእንደዚህ አይነት ኬዞች። ስለዚህ ካንስል ታደርጋላችሁ። ምክንያቱም ይህን በማድረጋችን ዲሃይድሬሽኑን ትሪት አናደርግም። ስለዚህ ካንስል ታደርጋላችሁ። ምርጫ ዲ ላይ ፕሮቪዥን ኦፍ ዚንክ ኦንሊ ይለናል። ሶ ዚንክ ብቻውን እንግዲህ እንደ ፈርስት ላይን ትሪትመንት አንወስደውም። ምክንያቱም ቅድም እንዳልኩኝ ዚንክ መስጠታችን የዲያሪያውን ዱሬሽን እና ሪኦኩራንሱ ወይንም ሪከረንሲውን ነው የሚቀንሰው እንጂ ዲሃይድሬሽኑን ትሪት አያደርግልንም ወይንም ኮሬክት አያደርግልንም ማለት ነው። በተጨማሪም እንግዲህ ሲምፕቶማቲክ የሆነ ዲሃይድሬሽን ያለ ዚንክ ብቻውን አይሰጥም ማለት ነው። ስለዚህ መልሳችን ምርጫ ኤ ላይ ያለው ይሆናል ማለት ነው። Question number 7. A 20 months old has fever, hoarse cry and barky cough. What is the diagnosis? A. Bronchitis. B. Croup. C. Pharyngitis. D. Bronchial asthma ይለናል። እንግዲህ ይህን ጥያቄ ለአራተኛ ጊዜ የሰራው ኤግዚት ኤግዛም ላይም ሲኦሲም ላይም በኬዝ መልክ የተጠየቀ ነው። መልሳችን ምርጫ ቢ ላይ ያለው ክሩፕ ነው አይደለ? ምክንያቱም አንደኛ ከፍተኛ የሆነ ትኩሳት አለው፣ ሆርስ የሆነ ክራይ አለው። በተጨማሪም ካፍ በሚያደርግበት ጊዜ ባርኪንግ ካፍ ቲፒካል ማኒፌስቴሽን ኦፍ ክሩፕ አይደለ? በቫይራል ኢንፍላሜሽን አማካኝነት ይመጣል። ላርኔክስ ላይ እና ትራኪያ ላይ ኢንፍሌም በሚሆንበት ጊዜ የሚከሰት እንግዲህ ክሩፕ እንላለን። ሌላኛው ስሙ እንግዲህ ላሪንጎ ትራንኪዮ ብሮንካይተስ እንላለን። ስለዚህ መልሳችን ምርጫ ቢ ላይ ያለው ይሆናል ማለት ነው። ምርጫ ኤ ላይ ብሮንካይተስ ይለናል። ይህ ትክክለኛ መልሳችን አይደለም። ምክንያቱም ብሮንካይተስ የት ነው የሚያጠቃው ማለት ነው? አት ብሮንካይ ሌቨል ነው፣ ሎወር ኤርዌይ ላይ ነው አፌክት የሚያደርገው። ሶ ሆርስ የሆነ ቮይስ አይኖራቸውም ወይንም ባርኪንግ ካፍ ኖት ቲፒካል ማኒፌስቴሽን ኦፍ ብሮንካይተስ። ስለዚህ ብዙ ጊዜ ብሮንካይተስ ያለባቸው ፔሸንቶች ፕሮዳክቲቭ የሆነ ካፍ ይኖራቸዋል። ልክ እንደ አስማ ደግሞ ዊዝ ይኖራቸዋል ማለት ነው። ሶ ለኛ እንግዲህ ዲያግኖሲስ መሆን አይችልም። ስለዚህ ካንስል ታደርጋላችሁ። ምርጫ ሲ ላይ ፋራንጃይተስ ይለናል። ሶ ፋራንጃይተስ መልሳችን አይደለም። ምክንያቱም ጎሮሮ መክሰል ይኖራቸዋል፣ ትኩሳት ይኖራቸዋል። አንዳንድ ጊዜ ድምጻቸው አልተርድ ሊሆን ይችላል። ነገር ግን ክላሲክ የሆነ ባርኪንግ ካፍ የላቸውም ፋራንጃይተስ። ስለዚህ ለኛ ሴናሪዮ መልስ ሊሆን አይችልም። ካንስል ታደርጋላችሁ። ምርጫ ዲ ላይ ብሮንኪያል አስማ ይለናል። ሶ ይህ መልስ አይሆንም። ምክንያቱም አስማ ሲኖር ሁሌም ዊዚንግ ይኖራቸዋል። እንግዲህ ኤክስፓይራቶሪ ዲፊካልቲ ኢት ኢዝ ዘ ቲፒካል ማኒፌስቴሽን ኦፍ ብሮንኪያል አስማ። ሶ ሆርስ የሆነ ክራይ የላቸውም ብሮንኪያል አስማ በሚሆንበት ጊዜ። ስለዚህ ካንስል ታደርጋላችሁ። እንግዲህ ባርኪንግ ሆርስነስ ኦፍ ቮይስ ካለ እንግዲህ ግሩፕ እንደሆነ የሚነግረን ነው ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ቢ ላይ ያለው ይሆናል ማለት ነው። Question number 8. A nurse notes bulging fontanelles in a 3 months old. How is this interpreted? A. Dehydration. B. Septic meningitis.
ሲ ማልኒትሪሽን፣ ዲ ኢንክሪዝድ ኢንትራክራኒያል ፕሬሸር ይለናል። እንግዲህ እድሜው የ3 ወር የሚያክል ህጻን ልጅ ነው። ፎንታነሉን ቼክ በምታደርግበት ጊዜ በልጅኒንግ ተመለከተች። ያቅምለን እንዴት አድርገው ነው ነርሷ ኢንተርፕሬት ማድረግ ያለባት ይለናል። እናንተ ፓውዝ አድርጋችሁን ለመለሱ ሞክሩ። ምርጫ ላይ ዲሃይድሬሽን ይለናል። ዲሃይድሬሽን መልሳችን አይደለም። ምክንያቱም ዲሃይድሬሽን በሚኖርበት ጊዜ ፎንታነላቸውን ቼክ በምታደርጉበት ጊዜ ምን አይነት ነው የሚሆነው? ሳንኪን ወይንም ወደ ታች ይሶረግጣል እንጂ በልጅ አያደርግም ማለት ነው። ስለዚህ መልስ ሊሆን አይችልም። ካንስል ታደርጋላችሁ። ምርጫ ቢ ላይ ሴፕቲክ ሜኒንጃይተስ የሚለው ትክክለኛ መልሳችን አይደለም። ሞስት ስፔሲፊክ የሆነ በልጂኒንግ ኦፍ ፎንታነል እንዲመጣ ከሚያደርጉ ውስጥ አንደኛው እንግዲህ ሴፕቲክ ሜኒንጃይተስ ነው። ነገር ግን ቤስት ኢንተርፕሪቴሽን አይደለም። ሜኒንጃይተስ እንግዲህ በልጂኒንግ ፎንታነል ያመጣል፣ ልክ ነው። ነገር ግን ጥያቄው የጠየቀው ኢንተርፕሪቴሽን ኦፍ ዘ ሳይን ነው እንጂ ኤግዛክት ዘ ዲዚዝ አይደለም። ስለዚህ ኢንተርፕሬት ሲደረግ ሳይኑ ኤግዛክት ሴፕቲክ ሜኒንጃይተስ ነው ማለት አይደለም። ስለዚህ ካንስል ታደርጋላችሁ። ምርጫ ሲ ላይ ማልኒትሪሽን ይልናል። ማልኒትሪሽን እንግዲህ መልስ አይደለም። ምክንያቱም ማልኒትሪሽን ስካልፓቸውን በጣም ቲን ነው የሚያደርገው። በተጨማሪ ዴቨሎፕመንት ላይ ዲሌይድ እንዲኖር ያደርጋል። ስለዚህ በልጂኒንግ ፎንታነል ደግሞ እንዲመጣ አያደርግም ማልኒትሪሽን። ስለዚህ ካንስል ታደርጋላችሁ። ምርጫ ዲ ላይ ኢንክሪዝድ ኢንትራክራኒያል ፕሬሸር የሚለው መልሳችን ይሆናል ማለት ነው። አብዛኛውን ጊዜ ኢንትራክራኒያል ፕሬሸር እንዲጨምር ከሚያደርጉት መካከል እንግዲህ አንደኛው ሜኒንጃይተስ፣ ሁለተኛው ሃይድሮሴፋለስ ነው። ሶስተኛው ኢንትራክራኒያል ሄሞሬጅ ካለ ወይንም እዛ ውስጥ ስር ደም መፍሰስ ካለ ኢንትራክራኒያል ፕሬሸር ይጨምራል። ሌላኛው ሲቨር ኢንፌክሽን ካለ፣ ይሄ ሲቨር ኢንፌክሽን እንግዲህ የብሬናቸውን ስዌል እንዲያደርግ የሚያደርግ አይነት ከሆነ ኢንትራክራኒያል ፕሬሸር ኢንክሪዝ ያደርጋል። ኢንትራክራኒያል ፕሬሸር ኢንክሪዝ በሚያደርግበት ጊዜ ምን ነው የሚገፋው ማለት ነው? ወደ ላይ የስካል ስዊቸራቸውን ምን ያደርጋል? መግፋት ይጀምራል። ምክንያቱም ፊውዝድ አልሆነም አይደል? የገጠመ አይደለም። ስለዚህ በዚህ ጊዜ ኢንትራክራኒያል በሚጨምርበት ጊዜ ስካላቸውን ላይ ይገፋል ማለት ነው። በልጂኒንግ ይታያል በዚህ ጊዜ። ስለዚህ ትክክለኛው ኢንተርፕሪቴሽን ኦፍ በልጂኒንግ ፎንታነል እንግዲህ ኢንትራክራኒያል ፕሬሸር እንዳለ የሚነግረን ነው ማለት ነው። ስለዚህ ትክክለኛው ኢንተርፕሪቴሽን ምርጫ ዲ ላይ ያለው ኢንክሪዝድ ኢንትራክራኒያል ፕሬሸር ምንለው መልሳችን ይሆናል ማለት ነው። Question number 9. Mother of 9 months old asks about vaccination. What should the nurse provide? A. Complementary feeding info. B. No need for vaccine. C. Provide measles vaccine only. D. Ordering to go elsewhere ይለናል። እንግዲህ እድሜው 9 ወር የሆነ ህጻን ልጅ ነው። እናትየዋ ስለ ቫክሲን ትጠይቋለች። ነርሱ ደግሞ ከተዘረዘሩ ምርጫዎች ውስጥ የትኛውን ፕሮቫይድ ማድረግ ያለበት ይለናል። መልሳችን ምርጫ ሲ ላለው ፕሮቫይድ ሚዝል ቫክሲን ኦንሊ ምንለው መልሳችን ነው። ምክንያቱም ሚዝል ቫክሲን 9ኛ ወር ላይ ይሰጣል። ሁለተኛውን ደግሞ 15ኛ መንዝ ይወስዳሉ ማለት ነው። ስለዚህ አሁን ነርሱ ፕሮቫይድ ማድረግ ያለበት ሚዝል ቫክሲን ነው። ምርጫ ቢ ላይ ኖ ኒድ ፎር ቫክሲን ይላል። ይሄ ካደለም ምክንያቱም 9ኛ መንዝ ላይ ሚዝል መውሰድ ይችላሉ። ስለዚህ ካንስል ታደርጋላችሁ። ምርጫ ያለ ኮምፕሊመንታሪ ፊዲንግ ኢንፎ ትክክለኛ የሆነ ምላሽ አይደለም። ኮምፕሊመንታሪ ፊዲንግ ከ6 ወር ጀምሮ ነው የሚጀመረው። 9ኛ መንዝ ላይ ሪሌቫንት ነው። ነገር ግን ጥያቄው የጠየቀን ስፔሲፊካሊ ስለ ቫክሲኔሽን ነው እንጂ ኮምፕሊመንታሪ ፊዲንግ ጋር በተገናኘ አይደለም። ስለዚህ ካንስል ታደርጋላችሁ። ምርጫ ዲ ላይ ኦርደሪንግ ቱ ጎ ኤልስዌር ይለናል። ይሄ ልክ አይደለም። ነርሲንግም ሪስፖንሲቢሊቲ አይደለም። ስለ ኢሚዩናይዜሽን ኤዱኬሽን መስጠት፣ ሰርቪስ ፕሮቪዥን መስጠት ነው እንጂ ወደ ፈለገችው ቦታ እንድትሄድ ኦርደር ማድረግ አያስፈልግም። ስለሆነ አይችልም። ትክክለኛ መልሳችን ምርጫ ሲ ላይ ያለው ይሆናል ማለት ነው። Question number 10. What is the preferred treatment for a woman with a uterine discharge via syndromic approach? A. Azithromycin plus metronidazole. B. Ceftriaxone plus metronidazole. C. Ceftriaxone plus spectromycin. D. Ceftriaxone 215 mg IM plus azithromycin 1 gram PO ይለናል። የተዘረዘሩ ምርጫዎች ውስጥ የትኛው ነው እንግዲህ ፕሪፈርድ የሆነ ትሪትመንት ቤስድ ኦን ሲንድሮሚክ አፕሮች? እንግዲህ ትሪትመንት ለዚች እንስት ምንድነው ይላል። ዩተራል ዲስቻርጅ ከሚያመጡ ኮመን ካውዝ ከምንላቸው መካከል እንግዲህ ኒዜሪያ፣ ጎኖሪያ፣ ቻላማይዲያ፣ ትሮኮማይተስ ነው። ብዙ ጊዜ አንድ ላይ ይመጣሉ ማለት ነው። ስለዚህ ሲንድሮሚክ ማናጅመንት ፕሪንሲፕል ሁሌም እንግዲህ ጎኖሪያውንም ቻላማይዲያውንም አንድ ላይ
ትሪት መደረግ መቻል አለባቸው ማለት ነው። ስለዚህ ለነዚህ ለሁለቱ ደግሞ ቤስት የሆነው ድራግ የትኛው ነው? ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ላይ አዚትሮማይሲን ፕላስ ሜትሮንዳዞል ይለናል። ይሄ እንግዲህ መልሳችን አይደለም፣ ምክንያቱም ይሄ ከቨር የሚያደርገው ቻላማይዲያ ፕላስ አንኤሮቢክ ወይንም ትሪኮሞናስ ነው ከቨር የሚያደርገው ማለት ነው። ስለዚህ ጎኖሪያን ከቨር አያደርግም ማለት ነው። ኮምፕሊት የሆነ ዩሬተራል ዲስቻርጅ ሲንድረም ማናጅመንት አይደለም። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ ሴፍትራክዞን ኤንድ ሜትሮንዳዞል ይለናል። ይሄ እንግዲህ ትክክለኛው መልሳችን አይደለም። ምክንያቱም ሴፍትራክዞን ከቨር የሚያደርገው ጎኖሪያን ነው፣ ልክ ነው። ነገር ግን ሜትሮንዳዞል ከቨር የሚያደርገው ቅድም እንዳልኩኝ አንኤሮቢክ የሆኑ ባክቴሪያዎችን ነው ማለት ነው። ስለዚህ ቻላማይዲያ ሚስ ይደረጋል ማለት ነው። ምንም አዚትሮማይሲን ወይንም ዶክሳሳይክሊን የለም። ቻላማይዲያ ትሪት የሚደረገው በአዚትሮማይሲን ወይንም በዶክሳሳይክሊን ነው ማለት ነው። ስለዚህ መልስ ሊሆን አይችልም። ካንስል ታደርጋላችሁ። ምርጫ ሲ ላይ ሴፍትራክዞን ፕላስ ስፔክትሮማይሲን ይልናል። ይሄ እንግዲህ መልሳችን አይደለም፣ ምክንያቱም ሁለቱም ታርጌት የሚያደርጉት ጎኖሪያን ነው። ቻላማይዲያን ከቨር የሚያደርግ ድራግ የለም ማለት ነው። ምክንያቱም ሲንድሮሚክ ማናጅመንት ሲሆኑ ሁለቱንም ከቨር ማድረግ የሚችል መድኃኒቶች መሆን መቻል አለባቸው። ስለዚህ መልሳችን ምርጫ ዲ ላይ ያለው ሴፍትራክዞን 215 ሚሊግራም አይኤም ፕላስ አዚትሮማይሲን 1 ግራም ፒኦ ኢት ኢዝ ዘ ኮሬክት አንሰር። ምክንያቱም ሁለቱንም ሜጀር ኮዞች ምን ያደርጋል? ከቨር ያደርጋል ማለት ነው። ሴፍትራክዞኑ ኒዜሪያ ጎኖሪያን ከቨር ያደርጋል። አዚትሮማይሲኑ ደግሞ ቻላማይዲያ ትራኮማይተስን ከቨር ያደርጋል ማለት ነው። ይሄ እንግዲህ ዘ ስታንዳርድ ሲንድሮሚክ ዱዋል ቴራፒ አፕሮች ነው ዩሬተራል ዲስቻርጅ ላለባቸው ማለት ነው። ስለዚህ ለኛ ሰናሪዮ ትክክለኛ መልሳችን ምርጫ ዲ ላይ ያለው ይሆናል ማለት ነው። እስካሁን ከኔ ጋር ስለነበራችሁ በጣም አመሰግናለሁ። አጋጣሚ ለእናንተው ተብሎ የተሰራ አዲስ ሁለተኛ የዩቲዩብ ቻናል ከፍተናል። ሊንኩን ዲስክሪፕሽን ላይ አስቀምጬላችኋለሁ። ገብታችሁ ሳብስክራይብ በማድረግ ቤተሰብ የሆናችሁ አዳዲስ የሚለቀቁ እናንተን ሳፖርት የሚያደርጉ ቪዲዮዎችን እንድትመለከቱ ጋብዛችኋለሁ። የዩቲዩብ ስም አቢ ነርሲንግ አካዳሚ ይላል።
ሊንኩን እንግዲህ ዲስክሪፕሽን ላይ አስቀምጬላችኋለሁ። ገብታችሁ ሳብስክራይብ በማድረግ ለጓደኞቻችሁ ሼር እያደረጋችሁ ብትቆዩኝ ይሁን። በጣም ጠቃሚና አስተማሪ የሆኑ የነርሲንግ ቪዲዮዎችን እንለቃለን። እነዚህ የምንለቃቸው የነርሲንግ ቪዲዮዎች በትምህርት ዓለም ላይ ብቻ ሳይሆን በስራ ዓለም ላይም ገብታችሁ እናንተን ሊያግዙ የሚችሉ የነርሲንግ ቪዲዮዎችን የምንለቅበት የዩቲዩብ ቻናል ነው። እዚህ ፕሮፋይሉን ክሊክ በማድረግ ቤተሰብ የሆናችሁ ሼር እያደረጋችሁ ቪዲዮ ሲለቀቁ ኖቲፊኬሽን እንዲደርሳችሁ ያደርጉላለሁ። የሲኦሲና የላይሰንስ ጥያቄዎችንም ደግሞ በሁለተኛው የዩቲዩብ ቻናል ላይ የምንለቅ ይሆናል። እስካሁን ከኔ ጋር ስለነበራችሁ እጅግ በጣም አመሰግናለሁ። መልካም ቆይታን ተመኘሁላችሁ። ሰናይ ሳምንት ይሆንላችሁ።